በስተመጨረሻ ብሩኬ ድኖ ወደ ቤቱ ተመልሷል ማለት ነው። እንኳን ደስ አላችሁ። እንግዲህ ከዚህ ቀደም እንዳየናት ከሆነ ምሳሌ ብሩኬን ልትሰናበተው ስትል ወይም ደግሞ ወደ ቤት ለመሄድ እንግዲህ ያው ልትሰናበተው ስትል ብሩኬ እንደነቃ አይተናል። ስለዚህ አሁን ላይ እንግዲህ ብሩኬ ተሽሎት ወደ ቤት ተመልሷል። ነገር ግን አሁን ላይ ማህሌት ያደረገችበት ነገር በብሩኬ ላይ ከባድ ጉዳት ነው ያደረሰችባት ማለት ነው። ምክንያቱም አሁን ላይ ብሩኬ ዶክተሯ እንዳለችው ከሆነ ሃፍ ፓራላይዝ እንደሆነ ነው የተናገረችው ማለት ነው። እና ለ6 ወር ያክል ደግሞ እንግዲህ መድኃኒት እንደተሰጣቸው ነው። ውጭ ሀገር እንኳን ሄዶ እንዲታከም ቢፈልጉም ነገር ግን ውጭ ሀገር ሄዶ የሚታከመው ነገር ምንም አይነት መፍትሄ እንደሌለው ነው ዶክተሯ የተናገረችው ማለት ነው። ነገር ግን ያው ይህንን መድኃኒት የሚከታተሉ ከሆነ ከ6 ወር በኋላ ሜቢ ቆሞ የሚሄድና የሚራመድበት ሚንስ ሊፈጠር ይችላል ተብሏል ማለት ነው። ነገር ግን ቢያንስ እንኳን ከሞት ተርፎ ተሽሎት ወደ ቤት መግባቱ ራሱ አንድ ተአምር ነው። ሁላችሁም እስቲ ብሩኬ ወደ ቤቱ መግባቱ ደስ ያላችሁ ሁላችሁም ኮሜንት ላይ ሐሳባችሁን አስቀምጡልኝ። እንግዲህ በሌላ በኩል የቅድስቴ እህት ነኝ ባዩዋ ዓለም መታለች ማለት ነው። እንግዲህ ዓለምን ሳናያት በጣም ቀበጥና ደግሞ በዚህ በኩል ደግሞ ዘላልነት ያለባት ሴት ነች። ጭራሽ ቅድስቴን የምትመስል ከነ ቅድስቴ ቤተሰብ የወጣች አይነት አይደለችም። መድብልን እንዴት አድርጋ ገፍትራ እንደገባች እንደገና ደግሞ ሁሉንም አንድ በተራ ቅድስት ስታስተዋውቃት እንዴት እንዳደረጋት አይታችኋታል። ስለዚህ አሁን ላይ እንግዲህ ተጨማሪ ችግር ነው የመጣባቸው ብዬ ነው ማስበው። በኔ በኩል ዓለም ተብዬዋ ለነ መድብልና ለነ ቅድስት ተጨማሪ ችግር ሆናባቸዋለች። እንግዲህ ዓለም እንዳለችው ከሆነ በየሀገሩ እየሄደች ወንድ እያተራመሰች ነገር ግን አንድ ላይ ሳትረጋ ገንዘቧን ጨርሳ መሄጃ ስታጣ ወደ ቅድስቴ ቤት እንደተመለሰች ነው የተናገረችው ማለት ነው። እንግዲህ ቅድስቴ ላይ ሌላ ችግር እንዳትሆንባት ብዬ እፈራለሁ። ምክንያቱም አሁን ላይ እንግዲህ መድብልና አሁን ላይ የመጣችው ዓለም በጣም ከባባድ ነገር ነው እያየሁባቸው ያሉት። ምክንያቱም መድብል ዓለምን ኮስተር ብሎ እሷ ስላላወቃት የቅድስት እህት መሆኗን ስላላወቀ ሊናገራት ፈልጓል ማለት ለምን እንደመጣች እዛ ቤት ምናምን ለመጠየቅ ፈልጓል። ነገር ግን እሷ ቅድስት እህቴ ናት ብላ እዛ ቤት ገፍትራው ገብታለች ማለት ነው። ስለዚህ ከመድብል ጋር ያላቸው ግንኙነት ደግሞ ይበልጥ እንዲሁ እየተናደዱ እየተፎካከሩ እየተሰዳደቡ ወደፊት ወደ ፍቅር የሁለቱ ግንኙነት እንዳይቀየር ኤደን ባዶ ሜዳ ላይ እንዳትቀር ውሃ እንዳይበላት ብዬ ነው የምፈራው። ምክንያቱም አሁን ላይ ዓለሜ ለመድብል የምታሳየው ፊት በጣም ለየት ያለ ፊት ነው። እንደገና ደግሞ እየተበሳጨ ያለ ፊት ነው ማለት ነው። ቅድስቴ የድሮዋ ቅድስት እንዳልሆነችና በሷ ቤተሰቦች ወይም ደግሞ በሷ ኑሮ ላይ ጣልቃ እንዳትገባ ምንም ያህል እንዳታዝንላት ነግራታለች። አሁን ላይ አስቀድማ ይሄንን አስቀድማ ያለችባት ለምንድን ነው? እንዴት ይሄንን ብሩኬን የሚባለውን ታገቢዋለሽ ወይም ደግሞ እንዴት ከሱ ጋር አብረሽ ትኖሪያለሽ ምናምን ብላ የድሮ ህይወቱን እየመሰቃቀለች ሌላ ችግር እንዳትፈጥር አስቀድማ መናገሯ በኔ በኩል ትክክል ናት። ነገር ግን ከመድብል ጋር ደግሞ አሁን ላይ ከባድ አስተያየትና ከባድ ነገር ነው ያለው ብዬ ነው ማስበው ሁለቱ። እስቲ እናንተስ የዓለም ሐሳብና ዓላማ እዛ ቤት የመጣችበት ደግሞ ምን ሊሆን ይችላል? ሌላ ችግር ለመፍጠር ነው ወይስ እንግዲህ ባልፈልጋ መድብልን ልታጠምዱ አስባ? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ምሳሌ ክፍል 176 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 176 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ በሌላ በኩል ማህሌት የራሷን ስራ በነ ካሌብ ሙዚሳ ስር ቁጭ ብላ ነገር ግን የራሷን ሰዎች በማደራጀት እንግዲህ የራሷን ሀብት ለማስቀረት ወይም ደግሞ የራሷን ሀብት ለማግኘት በጎን ለመስራት ስትሞክር እንግዲህ ታረቀኝ ደርሶባት ቀርጿታል ማለት ነው። ታረቀኝ አሁን ላይ ማህሌት በዝና ቦታ ተክታ እንድሰራ አይፈልግም። ምክንያቱም ሐሳቡን ለምኞቶ በዝና ቦታ ተክቶ ካሌብ እንደ ዝና እያየው መስራት ነበር። ታረቀኝ በካሌብ ሙዚሳ ስር
ታዋቂነት መሆን ይፈልጋል፣ በዝና ቦታ መስራት ይፈልጋል እሱን ተክቶ። ነገር ግን ማህሌት ከመጣችበት በኋላ ግን ታረቀኝ በጣም ተናዷል። ምክንያቱም አሁን ላይ ማህሌት በዝና ቦታ ተክታ ልትሰራ ስለሆነ ማለት ነው። ስለዚህ አሁን ላይ ያንን ካሜራ ቀርጿታል። በተጨማሪም ደግሞ የሰዎችን ሰውነት አካል ይዛ ወደ ግሪንላንድ እንድትሄድ ወደ ውጪ እንድትሄድ እያስማማት ነው የሚገኘው ማለት ነው፣ ፓስፖርት በመስጠት። ይህንን ነገር ያሰበው እንግዲህ ካሌብ ሞሲሳ ነው ትዕዛዙን የሰጠው። ትዕዛዙ ደግሞ እንድትፈጽሚ የተደረገው ላንቺ ነው ብሎ ነው የሰጣት። አሁን ላይ ማህሌት ታረቀኝ ይህንን ነገር ያደርጋል ብላ አላሰበችም። ነገር ግን ከዚህ በኋላ በወጥመዷ ውስጥ ልታስገባው ነው የምትፈልገው። ምክንያቱም አልተሳካላትም። ከዚህ ቀደምም ለማማለል አስባ እሷን በሴትነቷ ታረቀኝን ለማማለል እና በእጇ ለማስገባት ብትሞክርም አልተሳካላትም። ነገር ግን ታረቀኝ እንግዲህ ማህሌትን በእጁ አስገብቷታል፣ ቪዲዮ ይዞባታል። ነገር ግን አሁን ላይ እንግዲህ ከካሌብ ሞሲሳ የተሰጣትን ስራ እንድትሰራ ጠይቋት ነግሯት ነው ጥላት ሄደው። አሁን ላይ ማህሌት እንግዲህ ታረቀኝን ከዚህ ስራ እንዲያላቃት ወይም ደግሞ ሌላ ሰው እንዲሰራው ብትለምነውም እሱ ምንም እንደማያውቅና ይህ የካሌብ ሞሲሳ ስራ እንደሆነ ትዕዛዝ እንደሆነ ነው የነገራት። ነገር ግን አሁን ላይ ማህሌት ያሰበችው ይህ የካሌብ ሞሲሳ ስራ ወይም ደግሞ ትዕዛዝ ሳይሆን እሱ ያቀነባበረው ነገር ነው፣ ራሱ እንድሰራለት ፈልጎ ነው እንጂ ካሌብ ሞሲሳ አይደለም እያለች እያሰበች ነው የምትገኘው። ምክንያቱም ይህንን ያሰበችበት ምክንያት ለምንድን ነው? አንደኛ አሁን ላይ ታሬ በዝና ቦታ ተክቶ መስራት ስለሚፈልግ፣ ካሌብ ሞሲሳ ደግሞ ማህሌትን በዛ ቦታ ሊተካት ስለሆነ ተናዷል። በዛ ብስጭት ያንን ነገር እያደረገ ነው ይመስላል። ስለዚህ ሁሉንም ነገር ማህሌት ቀድማ ከማድረጓ በፊት ለማጣራት እየሞከረች ነው የምትገኘው። አጣርታ ሁሉንም ነገር አስተካክላ ትክክለኛ የካሌብ ሞሲሳ ስራ ከሆነ ግን ሪስክ ውስጥ ነው የገባችው። ምክንያቱም አንድ ነገር ብትሆን ማንም ይደርስላት የለም፣ ካሌብ ሞሲሳም አይደርስላትም። እኔ አላውቃትም ብሎ ነው የሚሸመጥታት እንጂ እሷን አውቃታለሁ እንደገና ለሷ ጥብቅና የሚቆምላት ማንም ሰው ስለሌለ አሁን ላይ ማህሌት እንግዲህ በእጇ ለማስገባት ያቀደችውን ገንዘብና ሀብት በሙሉ አታ ባዶ ሜዳ ላይ ቀርታለች ማለት ነው። ጭራሽ አሁን ላይ ያንን የከበረ ድንጋይ ያጣችውን በመድብል እያሳበበች ነው። መድብል ነው የሆነ ላጉድ ያደረገኝ እያለች እንግዲህ መድብል ምንም በሷ ጋር ያልገባውን በመድብል እያሳበበች ነው የምትገኘው። መድብል አሁን ላይ ለራሱ የራሱ ሆነ ችግር አለ። በዚህ በኩል የወንድሙ ሁኔታ እያሳሰበው ነው፣ በዚህ ልክ መጎዳቱና መታመሙ። በዚህ በኩል ደግሞ እንደሚታወቀው የአክዓብ ዘመድ የሆነው ሲሳይ እንደተሰረቀና የሱን ኦፓል ለማስመለስ ደፋ ቀና እንዳለ ከአክዓብ ጋር አብረው ሆነው ኦፓሉን ለማስመለስ እንግዲህ ከሰዎች ጋር እንዴት እንደሆነ አይታችኋል ማለት ነው። ስለዚህ በዚህ ጉዳይ እንዴት ትላላችሁ እናንተ ብትሆኑ? ምክንያቱም ይህ ነገር ቀላል አይደለም፣ እንዳያችሁት ከሆነ ቀላል አይደለም ይሄ ነገር። ምክንያቱም ቀላል ያልሆነበት ምክንያት አሁን ላይ ያ ኦፓል በጣም ብዙ ገንዘብ የሚያወጣና በቀላሉ የማይገኝ ነው። ስለዚህ ያንን ኦፓል እነዛ ስለዘረፉት ያንን ደግሞ ተስማምተው አስመስለው መድብልና አክዓብ ለማስመለስ እየሞከሩ ስለሆነ፣ ነገር ግን እነዛ ሰዎች ያንን ገንዘብ ኦፓሉን ሳያመጡ ለመስማማትና ገንዘባቸውን ይዞም ለመዝረፍ ነበር ፍላጎታቸው ማለት ነው። ግን እነ መድብልም ራሱ ጠንቃቃ ስለነበሩ እንደገና ደግሞ በቀላሉ የማይሸወዱ ስለሆኑ እንግዲህ ያገኙትን ሰዎች መተው አምልጠዋል ማለት ነው። ምክንያቱም በውሸት ገንዘባቸውን የነ መድብልን ለመውሰድ አስበው ነበር ማለት ነው። እንግዲህ አሁን ላይ ሰውየውን ወይም ደግሞ ሲሳይን ሸኝተውታል ወደ ሀገሩ። ምክንያቱም ገንዘቡን ወይም ደግሞ ኦፓሉን ካገኙ እንደሚጠሩትና ወይም ደግሞ ካልሆነ ሀገር ቤት ወስደውም እንደሚሰጡት ቃል ገብተውለት በሰላም እንዲመለስ አድርጓል። አሁን ላይ ችግሯ ማነች? አዲስ የመጣችው አለም ተብያዋ ነች። አለም እዛ ቤት ከረገጠች ጊዜ ጀምሮ እንግዲህ ባህሪዋ ከቅድስት ቤተሰብ ይወጣ አይደለም። ሌላ አሁን ላይ የመጣችው ደግሞ አለም ሌላ ነው ባህሪዋ። እንግዲህ የአለም አኳኋን ከመድብል ጋር እንዳይጋጭና መድብልም አለምን እንዳያጋጫት ብዬ ነው ፈራው። እንግዲህ አለም መድብልን እየተፈታተነችው ነው። የቅድስት እህት ናት ብሎ ነው እንጂ ዝም ያለው ወደ ሊመታትም ይችላል። እንደገና አሁን ላይ ሳያስቡት መምጣቷ ሁሉንም አስደንግጧቸዋል። ብሩኬ በታመመ ሰዓት ማለት ነው።
እንግዲህ ቅድስቴ እንዴት እህቷን ከዛ ቤት ውጪ ወይም ደግሞ ሌላ ቦታ ሂጂ ማለት አትችልም። መድብልም እንዲሁም የቅድስቴ እህት ስለሆነች ከዛ ቤት ውጪ ማለት ያፍራል፣ እፍረት ነው፣ ይከብዳል ማለትም ራሱ ማለት ነው። ምክንያቱም እሷ ሳትናገር ስለመጣች እነሱ ደግሞ እሷን ማባረር ተገቢ ስላልሆነ መድብል እንግዲህ ችሏት ተቋቁሟል ማለት ነው። ነገር ግን አሁን ላይ በስተመጨረሻ ጭራሽ ቤት ውስጥ ወይን እየጠጣች እግሯን ዘርግታ የሌለ ባህሪ ያልሆነ ነገር በዛ ቤት ውስጥ እያሳየች ነው ማለት ነው። ስለዚህ መድብል እንግዲህ ይህንን ባህሪዋን ይህንን ጋጦጤ ነው ባህሪዋን በኔ በኩል ያስተካክላታል። ነገር ግን መድብል የሆነ ነገር ዓለምን ቢናገራትም ቅድስቴ ማኩረፍ የለባትም። ምክንያቱም የእህቷን ባህሪ ማወቅና መረዳት አለባት ብዬ ነው ማስበው። እስኪ እናንተስ በዛሬው በምሳሌ ክፍል ያላችሁንና የተሰማችሁን ሀሳብ አስተያየታችሁን ኮመንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።